ሰላም ተማሪዎች እንደምን ቆይታችኋል? በ2018 እንደ ኢትዮጵያውያን አቆጣጠር ማለት ነው በማዕከላዊ ኢትዮጵያ 8ኛ ክፍል ሚኒስትሪ ኤግዛም ለተፈተናችሁ ተማሪዎችና እንዲሁም ደግሞ የተማሪ ወላጆች በሙሉ እንኳን ደስ ያላችሁ። የ2018 የሚኒስትሪ ኤግዛም ውጤት ይፋ ተደርጓል ማለት ነው። ከዚህ ጋር ተያይዞ እንዴት አድርጋችሁ ውጤት ማየት እንደምትችሉ እንዲሁም ደግሞ ውጤታችሁን በምታዩበት ሰዓት ቅሬታ ካላችሁ ወይም ደግሞ ይህንን ውጤት እኔን አይመለከትም ወይም ደግሞ በጣም አንሷል ልክ አይደለም ብላችሁ ቅሬታ ማቅረብ ለምትፈልጉ ተማሪዎች በሙሉ አሁን እያንዳንዱን ስቴፕ እንዴት አድርጋችሁ ቅሬታ ማቅረብ እንደምትችሉ እንዲሁም ደግሞ ውጤት ማየት እንደምትችሉ በዚህ ቪዲዮ በደንብ ስቴፕ ባይ ስቴፕ አሳያችኋለሁ። ከእናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው ድረስ በትዕግስት ማየት እንዲሁም ደግሞ ቪዲዮን ለብዙ ተማሪዎችና ወላጆች እንዲደርስ ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። እጅግ በጣም ቀላል ነገር። በነገራችን ላይ ሂሳብ ትምህርት የምንማማርበት ይህንን የዩቲዩብ ቻናላችን ሁላችሁም በያላችሁበት ስፍራ የሆናችሁ ሂሳብ ትምህርትን የምንማማርበት የዩቲዩብ ቻናላችን ነው። ለቤቱ ከዚህ በፊት አዲስ ከሆናችሁ ማለት ነው ሰብስክራይብ በማድረግ ከኛ ጋር አብራችሁ ሆናችሁ ሂሳብ ትምህርትን መማማር እንችላለን ማለት ነው። በቀጥታ እንዴት አድርጋችሁ ውጤት ማየት እንደምትችሉና እንዲሁም ደግሞ ቅሬታ ማቅረብ እንደምትችሉ ከመጀመሪያው እስከ መጨረሻው ድረስ እያንዳንዱን በደንብ ላሳያችሁ። እዚህ ጋር እንደምታዩት እጃችሁ ላይ ባለው ስልክ ማለት ነው በጎግል ክሮም ላይ ተገቡና ይህንን እኔ የምጽፍላችሁን ሊንክ ወይም ደግሞ ከቪዲዮ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ውጤት የሚታይበት። ይህንን አንድ ጊዜ እንደዚህ ተጭነን እንገባለን ውጤት ለማየት ማለት ነው። ውጤት በምናይበት ሰዓት ወይም ደግሞ ይህንን እንደዚህ አድርገን ሰርች በምናደርግበት ሰዓት በስልክ ለምትመለከቱ ተማሪዎችም እንዲሁም ደግሞ የተማሪዎች ወላጆች ካላችሁ ማለት ነው አካሄዱና እያንዳንዱን ስቴፕ ተመሳሳይ ስለሆነ ከታች እዚህ ጋር እንደምታዩት ቼክ ማይ ሪዛልት የሚል አለ። እንዲሁም ደግሞ ከላይ ከፍ ስትሉ ደግሞ ቼክ ሪዛልት የሚል አለ። ከሁለት አንዱ ከመጡላችሁ በቀጥታ አንዳቸውን መጫን ትችላላችሁ። ካልሆነ ደግሞ በቴሌግራም ማየት ትችላላችሁ ማለት ነው። ከሁለት አንዳቸውን ተጭናችሁ በቀጥታ ይዟችሁ የሚመጣው ወደዚህኛው ፖርታል ነው ይዟችሁ የሚመጣው ማለት ነው። እዚህኛው ፖርታል ላይ ከደረሳችሁ በኋላ እዚህ ጋር እንደምታዩት የመጀመሪያው መስመር ላይ ሬጂስትሬሽን ነምበራችሁን እንድታስገቡለት ይጠይቃችኋል ማለት ነው። ሬጂስትሬሽን ነምበራችሁን ኬት እናገኛለን እንዴት ማግኘት እንችላለን ብላችሁ ለምትጠይቁ ተማሪዎች ካላችሁ ደግሞ ሬጂስትሬሽን ነምበራችሁን የምታገኙት አድሚሽን ካርዳችሁ ላይ ያለውን ባለ 7 አሃዝ ቁጥር እዚህ ላይ ታስገባላችሁ ማለት ነው። ስለዚህ ይህንን እንዳትረሱ። ሁለተኛው ደግሞ የእናንተ የመጀመሪያ ስማችሁን ብቻ ነው እዚህ ጋር የምታስገቡት። የወላጅ ስም እዚህ ላይ ማስገባት በፍጹም አይፈቀድም። ወይም ብታስገቡም ኢረር ስለሚላችሁ የራሳችሁን ስም ብቻ እዚህ ላይ ታስገባላችሁ ማለት ነው። ስለዚህ ከመጀመሪያው ጀምሬ ላሳያችሁ። እዚህ ጋር ሬጂስትሬሽን ነምበር እናስገባለን። ሬጂስትሬሽን ነምበር ካስገባን በኋላ ከታች እዚህ ጋር ትወርዱና ደግሞ የእናንተ ስም ታስገባላችሁ ወይም የተማሪው ስም እናስገባለን ማለት ነው። ይህንን አድርጋችሁ ከጨረሳችሁ በኋላ ከታች እዚህ ጋር እንደምታዩት በቢጫ ቼክ ማይ ሪዛልት የሚለውን አንድ ጊዜ እንነካዋለን ወይም ክሊክ እናደርገዋለን ውጤታችን ለማየት ማለት ነው። እዚህ ላይ እንደምትመለከቱት ከላይ የእናንተ ፕሮፋይል ወይም የእናንተ ምስል ይዞላችሁ ይመጣል። እዚህ ጋር እንደምታዩት የበጉራጌ ዞን ማለት ነው ጌታ ወረዳ ውስጥ የምትገኝ ተማሪ ነች ማለት ነው። አጠቃላይ የተፈተነችውን ፈተናና እንዲሁም ደግሞ ያመጣችውን ውጤት ደግሞ ከዚህ በታች እንደምታዩት ይሆናል ማለት ነው። ቶታል ስኮር 316 እያለ ይቀጥላል። ማርክ 178 ፐርሰንታይል 3.68 አቨሬጅ ደግሞ 52። ስታተስ ነው እዚህ ጋር ብዙ ተማሪዎች የሚጠይቁት። ስታተስ ማለት ተማሪው ማለፉና መውደቁን የሚታወቅበት ነው። ስለዚህ እቺ ተማሪ አልፋለች ማለት ነው። እንዲህ ወርታች ከሰባችሁት በኋላ እያንዳንዱ የተፈተናችሁትን ትምህርት ከመቶ ምን ያህል ነው እንዲሁም ደግሞ ከ60 እና ከ40 ምን ያህል መልሳችኋል የሚለውን እዚህ ጋር በዝርዝር ይነግራችኋል ማለት ነው። እንግሊሽ ሳብጀክት ወይም የእንግሊዝኛ ትምህርት የተማሪ ከ60 26 ሲያመጣ ከመቶ ደግሞ 43.3። ስነ ዜጋም እንደዚሁ 44 ከ60 73.3 ከመቶ እያለ ሂሳብ ትምህርትም 24 ከ40 60 ከመቶ መልሷል ማለት ነው። ይህንን ውጤታችሁን አይታችሁ ከጨረሳችሁ በኋላ ከታች ተወርዱና እዚህ ጋር ዳውንሎድ የሚላለን። ዳውንሎድ ማለት ምን ማለት ነው? የእናንተን ውጤት በወረቀት መልክ በስልካችሁ ወይም ደግሞ በኮምፒውተራችሁ ካልሆነም ደግሞ ፕሪንተር ቤት ሄዳችሁ በወረቀት መልክ ውጤታችሁን ለመያዝ ከፈለጋችሁ
ይህንን ዳውንሎድ ትሉታላችሁ ማለት ነው። ይሄ በጣም ቀላል ነገር ነው። እጅግ ወሳኝ የሆነውና ሊያመልጣችሁ የማይገባውን ክፍል ደግሞ እዚህ ጋር ነው። ሶስተኛው ላይ ሆም አለ፣ ቼክ ሪዛልት ኮምፕላያንስ የሚል አለ። እዚህ ላይ ትገቡና አንድ ጊዜ ይሄን ክሊክ ታደርጋላችሁ። ምክንያቱም ይሄ የሚጠቅመው ውጤት ተበላሽቶባችሁ ከሆነ ውጤት እንዴት እንዲስተካከልላችሁ ቅሬታ ማቅረብ የምትችሉበት ስፍራ ስለሆነ ስለዚህ እዚህ ጋር ትመጡና ኮምፕላያንት የሚለውን አንድ ጊዜ ትነኩታላችሁ ማለት ነው። ይህንን ከነካችሁት በኋላ ከላይ እንደምታዩት ሰብሚት ኤንድ ትራክ ኮምፕላያንስ ይላል። ቅሬታችሁን አቅርቡ የሚለን ቦታ ስለሆነ እዚህ ጋር የተማሪው ሬጂስትሬሽን ነምበር እናስገባለን። ቅሬታ ማቅረብ የሚፈልገውን ተማሪ ሬጂስትሬሽን ነምበሩን እዚህ ጋር እናስገባለን። እንዲሁም ደግሞ የተማሪው የመጀመሪያ ስሙን እዚህ ጋር እናስገባለን። እሱንም እንዴት እንደሆነ በደንብ ላስረዳና ላሳያችሁ። እዚህ ጋር እንደምታዩት የተማሪው የሬጂስትሬሽን ነምበር እናስገባለን ማለት ነው። ከታች ደግሞ የተማሪው ስም እዚህ ጋር እናስገባለታለን ማለት ነው። ስለዚህ እነዚህ ሁሉ የምታገኟቸው እናንተው ከአድሚሽን ካርዳችሁ ላይ ነው የሚሆነው ማለት ነው። እነዚህ መረጃ አስገብታችሁ ከጨረሳችሁ በኋላ ከታች ትወርዱና እዚህ ጋር ሰርች ስቱደንት የሚል አለ። እሱን አንድ ጊዜ ክሊክ ማድረግ ወይም ደግሞ መንካት ይጠበቅባችኋል ማለት። እዚህ ጋር እንደምታዩት ይህንን ተማሪ ከዚህ በፊት ቅሬታ ያቀረበ ተማሪ ስለሆነ ማለት ነው። እዚህ ጋር የምታያቸውን በባዶ ቦታ እናንተ ለመጀመሪያ ጊዜ ይህንን ስትከፍቱ ባዶ ቦታዎች ያመጣላችኋል። እዛ ባዶ ቦታው ላይ በምታቀርቡበት የትምህርት አይነት ላይ ቲክ በማድረግ በመጨረሻም እዚህ ጋር ትወርዱና ሰብሚት ኮምፕላያንስ ብላችሁ ቅሬታ እንዲታይላችሁ ወደምትፈልጉት አካል ቅሬታችሁን መላክ ትችላላችሁ ማለት ነው። ቅሬታ ከላካችሁ በኋላ ሁለት አማራጭ ነው ያላችሁ። የመጀመሪያው የሚስተካከል ነገር ከሆነ በእነሱ ስህተት ውጤት ተቀንሶባችሁ ተበላሽቶ ከሆነ ከእንደገና የማስተካከል እድል ይኖራችኋል ማለት ነው። ውጤታችሁ ግን ምንም አይነት ብልሽት የሌለበት ወይም ደግሞ ምንም አይነት ስህተት የሌለበት ደግሞ እንደዛው መጀመሪያውኑ እንደነበረ ተደርጎ ወደ እናንተው ይቀርብላችኋል ማለት ነው። ተስፋ አደርጋለሁ በዚህ ቪዲዮ መልካም ነገሮች እንዳገኛችሁ ተስፋ አደርጋለሁ። ይህን እዚህ ጋር የምትመለከቷቸው የሂሳብ ትምህርት ከ6ኛ ክፍል ከ5 እስከ 12ኛ ክፍል ድረስ ያሉ ተማሪዎችን ሂሳብ ትምህርት የምንማማርበት የዩቲዩብ ቻናላችን ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይቀር፣ እንዲሁም ቪዲዮ ላይክ አድርጉት። በቀጣይ ደግሞ በሌላ እናንተ ሊጠቅማችሁ በሚችል በርካታ መረጃዎች እንገናኛለን። ሁላችሁም በያላችሁበት መልካሙን ጊዜ እመኝላችኋለሁ።